አንቺ ነሽ እኔን የምትረጂኝ? ያችን ዱርዬ ይዛ ውርጃት፣ ካለበዚያ ግን ከዚህ ቤት አባረርሻለሁ። እኔ እዚህ ቤት ውስጥ ሰራተኛ ብቻ አይደለሁም እና ባለቤት ነሽ። ከህፃንነትሽ ጀምሬ እኮ ገላሽን አጥቤ ነው ያሳደግኩሽ። ትሰሚያለሽ? እኔ እዚህ ቤት ወድጄና ፈቅጄ ነው እንጂ ቸግሮኝ አይደለም። እሺ ምኖር ቸግሮሽ ነው እንጂ ታዲያ ሰራተኝነቱን ተመርቀሽበት ነው? ካዘንሽን በራስሽ እድል ዘኝ ድሃ አድርጎ ለፈጠረሽ። ኤቢ አብዬ፣ እንዴት እንደዚህ ትናገሪያታለሽ? ግን ይሄን ይደብራል። አረ እማዬ፣ ለአባዬ ማሳየው እንጂ እሱም ጉዳችሁን ያው ነገ መንገደኛ ነው የተኛበት። አትረብሹ። ዛሬማ ጉዳችን ነው የሚፈላው። አባቴ እዚህ ልትኖር ይፈቅዳችሁ፣ እናንተ ግን የተከበሩ ቤታችንን ቤርጎ አደረጋችሁት። አሁን ቢሆን እንዳላጋጭሽ ክፈችው። ከምን ጋር ነው የምታጋጭው? ከምጥን ጋር ነው የምታጋጭው? እንግዲህ ዋ ሴጣን አትምጪ። ክፈችው አልኩሽ። ምን ሆነሽ ነው? አንቺ ሴጣን አለሽ እንዴ? እንዴ ልትደባደቡ ነው እንዴ? አዎ ዞር በሉ። ችግር እየፈጠርሽ ነው። መጀመሪያም ነግሬሽ ነው ከዚህ በፊት ከእኔ ጋር አትሳፈጪ። አንቺ ልቀቂኝ። ውሃ ልቀቂያት። ውሃ ልቀቂያት። በቃ ውሃ ልቀቂያት። ልቀቂኝ አልኩሽ። ውሃ ልቀቂያት። ውሃ ልቀቂያት። ልቀቂያት። ዳጣንና አበጌ እንግዲህ ለየላቸው ማለት ነው። ብጥብጡ አሁንም ተጀምሯል። አበጌ ተንኮሏን አሁንም እየቀጠለች ነው። እንዲሁም ናታ በዳጣ የተነሳ ከቤት ተባሯል ማለት ነው። ሰላምና አበጌን በመጣላት አበጌ ከዚህ ቤት አባረርሻለሁ በማለትም ለሰላም ስትዝትባት ነበረ። አቶ ደረጀና ወይዘሮ ኤፍራታም እንግዲህ ልጃቸው አበጌን ናታን ድረው ያሉ ድርጅቶቻቸውን ለነሱ አስረክበው እነሱ እርፍ ብለው እንዲኖሩ እያወሩ ነበረ። ሰላም እንዴት ናችሁ? ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። በያላችሁበት ሰላምና ጤና ብዝቼ እመኝላችኋለሁ። እንዲሁም ሰብስክራይብ እና ላይክ እያደረጋችሁ ይሄንን ቪዲዮ እስከ መጨረሻ ተከታተሉኝ ማለት ነው። ሀሳብ አስተያየታችሁን ደግሞ በኮሜንት አሳውቁኝ። ለቤቴም አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሁሌ የምለቀው ቪዲዮ እንዲደርሳችሁ የደውል ምልክቱን መጫናችሁን እንዳትረሱ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችን ቆዩ ላለሁኝ። እንደተለመደው አበጌልና ናታን በቴክስት ልክ ዳጣ መስላ በዳጣ ስልክ አበጌ እየጻፈችለት እንደነበረው ባለፈው ክፍል 14 አይተናል። እሱም ዳጣ ናት ብሎ ብዙ የፍቅር ጥያቄዎችን የፍቅር ቃላቶችን ተጠቅሞ እየጻፈላት ነበረ። ነገር ግን በዚህ መሀል ዳጣ ምንም የምታውቀው ነገር የለም። ስልኳ ግን ውሃ ጋር ስለነበረ ውሃ የስልኳን ፓስዋርድ ስለምታውቀው ለአበጌ ከፍታ እንድሰጠቻትና አበጌ ዳጣ መስላ ከናታ ስትጻጻፍ ነበረ። በመጨረሻም ዳጣ እንግዲህ ወደ ናታን ክፍል በመሄድ ናታን በጣም ተገርሞ በጻፈችው ነገር ዛሬ ምን አይተሽ ነው የሚልም ጥያቄ ሲጠይቃት ምን ሆነህ ነው በማለትም ስትጠይቀው እንዲህ በትዕግስት እኮ እየጻፍሽልኝ ምን ነበረ ሲላት እሷም ኧረ እኔ ስልኬ ምን ጋር ነበረ በማለት ነግራው ነበረ። በዚህ ጊዜ ናታንም በጣም በመደንገጥ ወደ አበጌ ነበር ሄደው። አበጌልም እናቷን ቁጭ አድርጋ ያንን ጽሑፍ ለማሳየት ስልኩን እየጎረጎረች ነበረ። ነገር ግን ኮዱን አላወቀችም፣ ረስታዋለች ማለት ነው። በዚህ ጊዜ ናታ እናና ዳጣ ቀጥታ ወደ ወይዘሮ ኤፍራታ ሲሄዱ ከአበጌ አንድ ላይ ቁጭ ብለው ነበረ። ከዛ በኋላ ምንድን ነው የተፈጠረው በማለት ጫጫታ መጡ። ወይዘሮ ኤፍራታም ዝም በሉ፣ ቀስ በሉ፣ አባታችሁ ተኝተዋል፣ ነገ መንገደኛ ነው እያለችም እነሱም ማረጋጋት ጀመረች። ከዛ በኋላ ግን ዳጣ ስልኬን አምጪ እያለች ስትጠይቃት ስልክሽ በጀመራ ፓስዋርዱን ክፈችልኝ በማለት ለዳጣ ጠየቀቻት። አበጌን ስልኬን ስጪኝ ለምንድን ነው የምከፍትልሽ ስትላት አይ ክፈችኝ መጀመሪያ አለቻት። በዚህ ጊዜ ሲጨቃጨቁ አበጌም ወደ ውሃ ልታስከፍታት ስልኩን ይዛ ሮጠች። በዚህ ጊዜ ወይዘሮ ኤፍራታና ናታን ቁጭ ብለው የተፈጠረውን ነገር እየጠየቀችው ነበረ። ወይዘሮ ኤፍራታ ናታንም ምንም እንዳልተፈጠረና በዳጣ ስልክ አበጌ እየጻፈችለት እንደሆነ ነገራት።
የተጻጻፈችሁት ምንድን ነው ብላ ስትጠይቀው ናታን ግን በጣም አፈረ። ያ የተጻጻፈውን ነገር መናገር ከበደው፣ አንገቱን ደፋ። በዚህ ጊዜ ዳጣም እየሮጠች ወደ አበጌ ስትሄድ ውሃም የዳጣን ስልክ ክፈችልኝ በማለት ከአበጌ ጭቅጭቅ ላይ ነበሩ። ከዛም በመጨረሻ ከፍታ ስትሰጣት ዳጣም በሩን ክፍር ግድ አርጋ ገብታ ስልኬን ስጪኝ ችግር አትፍጠሪ እያለች አበጌንም መጠየቅ ጀመረች። አበጌም ይህንን ጉድሽ ለአባት ለእናቴ ሳላሳይ ስልክሽን አታገኝም እያለች ሁለቱም ተፋጠጡ። በዚህ ጊዜ ተያትሳፈጭኝ እያለችም ዳጣ ጠየቀቻት። ምንም አታመጭም ስልክሽን አሰጥሽም በማለት አበጌም አምባገነንነት አሳየች። በዚህ ጊዜ ዳጣ እጇን አጠማዛ በመያዝ ስልኳን ቀምታ ከኔ ጋር እንዳትሳፈጪ በማለት አልጋ ላይ ወርወራት ሄደች፣ ወጣች። በዚህ ጊዜ ውሃም በጣም በመደንገጥ እንዴ ዳጣ ለካ ኃይለኛ ናት፣ አበጌ አይዞሽ እሺ ስትላት አበጌ ምንድን ያልሽው አንቺ እያለች መጨረሻ ከዳጣ የነበረው ጸብ ወደ ውሃ ቀጠለ። ውሃም የአበጌን ጸጉር ጠምዝዛ በመያዝ እሷም አልጋ ላይ ጣለቻት። አበጌም በሁለቱም ተሸነፈች። በስተመጨረሻም ዳጣ የተጻጻፉትን ጽሁፎች ወጣ ብላ ድልት ልታድርጋ ስልኳን ይዛ ወደነ ወይዘሮ ፍራታና ናታ ሄደች። ልክ እሷም ወደዛ ስትሄድ አበጌም እየሮጠች መጥታ ስልኩን ስጪኝ በማለት ልትመታ ስትሮጥ ዳጣም ወደ ወይዘሮ ፍራታ በመጠጋት ልትመታኝ ነው በማለት ወይዘሮ ፍራታም አበጌንን አስጠነቀቀቻት። ስነ ስርዓትሽን ያዢ በማለትም አስጠነቀቀቻት። በዚህ ጊዜ ስልኩን ክፈችልኝ፣ ስልኩን ትክፈተው ጉዱ አሳይሻለሁ በማለትም ከዛ ናታ ለምንድን ነው የምትከፍትልሽ? ምንም ጉድ የለም ለምንድን ነው የምትከፍትልሽ? በማለት ናታ በጣም ደንግጧል። ይሄ ጉድ ተከፍቶ ከታየ ናታን ከዛ ቤት ለደቂቃዎች እንደማይቆይ ልቡ ነግሮታል። ከዛም ዳጣም ስልኩን እሺ ችግር የለም እከፍታለሁ በማለትም በመጨረሻ ስልኩ ስትከፍታ ስትሰጣት ለአበጌ ለወይዘሮ ፍራታ ስትሰጣት ወይዘሮ ፍራታም ጽሁፉን ማግኘት አልቻለችም። ከዛ ምንድን ነው በማለትም ለአበጌ ስጠይቃት አበጌም ስልኩን ተቀብላ ስታየው የተጻጻፉት ጽሁፎች ምንም ነገር የለም። ከዛ በኋላ እማዬ ደልታው ነው በማለትም አሁንም ተንኮሏን ጀመረች። ከዛ በኋላ ናታን ተነስቶ ወደ ክፍሉ ሄደ። ወይዘሮ ፍራታም በቃ ወጡልኝ በማለትም ሁሉም ወደ የክፍላቸው እንዲሄዱ አደረገች። በዚህ ጊዜ ዳጣ በጣም ከፍቷት ወደ ሰላም ሄደች። ሰላም ቁጭ ብላ ኩሽና ውስጥ ድንች እየላጠች ነበረ። ከዛ ሁኔታዎቹን ጠየቀቻት። ምን ሆነሻል ዛሬ ፊትሽ ልክ አይደለም በማለትም ስትጠይቃት እንደ ከፋትና ይህ ነገር ናታን እንዳስከፋት ነገራት። አበጌ ከዚህ በኋላ ከልቤ ልጠላት ነው በማለትም ለሰላም ነገረቻት። ነገር ግን ይሄ የምነግርሽ ምስጢር ለማንም እንዳትናገሪ ለአንቺ ብቻ ነው የምነግረው በማለትም ዳጣ ለሰላም የሆነችውን ነገረቻት። ነገር ግን የተጻጻፉ ጽሁፎች ለመንገር ፈቃደኛ አይደለችም። ናታንም ወደ ክፍሉ ሄዶ ወይኔ ዳጣ ይሄ ጉድ ባትደልች ኖሮ ዛሬ ለይሶልኝ ነበር ከዚህ ቤት። አሁን ዳጣ በኔ ተፋለች፣ ይህን ቤት ለቅቄ መውጣት አለብኝ በማለዳ በማለት እሱም ተነስቶ ቤቱን ለቆ ወጥቶ ነበረ። ከዛም እንግዲህ ሰላምም በቃ አይዞሽ በማለት ዳጣን አበረታታ። ከዛ ሳሎን ልታጸዳ ወደ ሳሎን ስትሄድ አበጌ ሳሎን ላይ ቁጭ ብላ ነበረ። ከዛ አንቺ ትሰሚኛለሽ እያለች አንቺ ሰራተኝነት የዳጣን ማንነት ዳጣ ናታን ቤት እንደምደም ከዚህ ቤት አባረርሻለሁ አለቻት። ምኑን ነው የምናገርልሽ ስትላት ዳጣ ናታን ክፍል ትገባለች ብለሽ ለእማዬ ንገሪያት፣ ሁሌም ታያታለሽ አንቺ ግን አትናገሪም በማለት ለሰላም ጠየቀቻት። እኔ ያላየኋትም ስትል ይሄ ውሸትሽ ከዚህ ቤት አባረርሻል፣ አሁንም እውነቱን ካልተናገርሽ ከዚህ ቤት አባረርሻለሁ በማለትም ዛተችባት። ሰላምም በጣም በመገረም አንቺ አባረርሻለሁ ትይኛለሽ ወይ? እኔ እዚህ ቤት እኮ ሰራተኛ ብቻ አይደለሁም ስትላት እና የአባቴ ባለቤት ነሽ እንዴ በማለትም እንትን አስቀየመቻት። ሰላምም አንቺ ከልጅነትሽ ጀምሬ ገላሽን አጥቤ ያሳደግኩሽ ዛሬ አባረርሻለሁ ትይኛለሽ ወይ በማለትም ስትጠይቃት
እና ሰራተኝነቱ ተመርቀሽበት ነው ወይ አለቻት። ሰላምም በጣም አዝናባት እሷም ወደ ክፍሏ ሄደች። በጣም ይሄን ነገር በመስማት እንዲህ ለሰላም እንደዚህ ትናገሪያታለሽ? ነውር አይደለም ወይ? በማለትም ለአበጌ ተቆጥታ ሰላምን ለማጽናናት ወደ ሰላም ሄደች። እንዲሁም አቶ ደረጀና ወይዘሮ ማርታ ተኝተው ካልጋቸው ሲነቁ ስለ ልጆች ስለተፈጠረው ነገር ማርታ ለአቶ ደረጀ መናገር ጀመረች። አቶ ደረጀም ያው የእናትነት ባህሪሽ ነው፣ ልጆች ቤት ሲሆኑ የተለያዩ ነገሮች ያመጣሉ በማለትም ከእንግዲህ አበጌ ተቀይራለች፣ አበጌ በጣም ባህሪዋ ተለውጧል እና እንድትመልሻት በማለትም ለወይዘሮ ማርታ ነገራት። ወይዘሮ ማርታም እንዴ ልጆቷ እኮ ለእኔ ብቻ አይደለችም ለእኔም ላንተም የጋራ ልጅ ናት በማለትም ለሱ ነገረችው። በዚህም ጊዜ ከናታን ልክ አይደሉም እያለችም ስትነግረው እንዴ አንቺ ናታንን እድርሻለሁ እያልሻት አልነበረም ወይ ሲላት፣ አዎ ግን አሁንም ቢሆን ናታንን እና አበጌን አብራ እነሱን ድረን ከዛ በኋላ እኛ ድርጅቶቻችን በሙሉ ለእነሱ አስረክበን እነሱ ይመራሉ፣ እኛ ደግሞ ውሃን ይዘን እርፍ ብለን ቤታችን እንኖራለን በማለትም ለአቶ ደረጀ ነገረችው። እሱም እሺ ሁለቱ ፈቃደኛ ሲሆኑ ነው እኔም ደስ ይለኛል፣ ልጄ ጥሩ ባል ሲኖራት እኔም ደስ ይለኛል፣ ነገር ግን የሁለቱ ሰው ፍቃድ ሲሆን ነው በማለት እሱም ናታን ፈቃደኛ ከሆነ እድራታለሁ በማለትም አቶ ደረጀም ቃል ገባው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ቀጣይ ምን ይፈጠር ይሆን የሚለውን በሌላ ቪዲዮ ይዤላችሁ ቀርባለሁ። ለዛሬ ይሄ ይመስል ነበረ። ሰላም ሆኖልኝ አመሰግናለሁ።